ማስታወስ የፈለኩት የሆነ ነገር ምንድን ነው? አሕባሾች በብዛት የሚያነሱት የሆነ አንድ ሹብሃ አለ። አልያም በውስጡ ሐቅንም ባጢልንም የተሸከመ የሆነ አንድ የተልቢስ አይነት አለ። እሱ ደግሞ ምንድን ነው? ብዙ ጊዜ አህለ ሱናዎችን ወይም ደግሞ ወሃብያዎች ብለው የሚያስቧቸውን አካላቶችን ከሚከሱበት ከሆነ ክስ ውስጥ ለአላህ ስብሓነሁ ወተዓላ ጀሃ ወይም ደግሞ አቅጣጫ አደረጉለት ሲሉ ይከሳሉ፣ አሊያም ደግሞ ይተቻሉ። አንድ ልብ ማለት ያለብን ግን እነዚህ ሰዎች ወሃብያዎች ብለው የሚያስቧቸው አካላቶችን ለአላህ ጅሃ አደረጉለት ወይም ደግሞ አላህን በአቅጣጫ ገለጹት ብለው ሲሉ ይሄ አቅጣጫ የምትለው የሆነችው ቃል ወይም ደግሞ ጅሃ የምትለው የሆነችው ቃል ሙሉ ለሙሉ ነፍይ አናደርገውም፣ ሙሉ ለሙሉ እንደዚሁ ደግሞ አናጸድቀውም። ምን ማለት ነው ካልን አዎ አላህ ስብሓነሁ ወተዓላ በአቅጣጫ ይገለጻል ብለን አንልም። አሊያም ደግሞ አላህ ስብሓነሁ ወተዓላ በአቅጣጫ አይገለጽም ተብሎ አይባልም። ንግግራቸው በዝርዝር መታየት አለበት። ምክንያቱም ጅሃ የሚለው የተጠቀሟት ቃል ውስጥ ምን ስላለ ሐቅም ባጢልም ሁለታቸውም እዚህ ቃል ውስጥ ስላሉ ማለት ነው። ይዘን እነዚህ ሰዎች ማለት የፈለጉት ምንድን ነው? ወሃብያዎች ለአላህ ስብሐነሁ ወተዓላ አቅጣጫ ያደረጉለት ወይም በአቅጣጫ ገለጹት ሲሉ ማለት የፈለጉት ምንድን ነው የሚለው ነገር መጠየቅና በዝርዝር መመልከት የግድ ይላል ማለት ነው። ለምን ምናልባት አይ የት ምድር ነው ደግሞ በአቅጣጫ ያደረጉለት ብሎ እነሱ ላይ እናወግዛለን በሚል ስያሜ አብሮ ያለን ሐቅን ነፍይ ላለማድረግ ወይም ደግሞ ውድቅ ላለማድረግ አሊያም ደግሞ እናጸድቃለን አለ ይኸው ብለን ደግሞ በደፈነው መስአላውን ያለመመልከት ጥፋት ላይ እንዳንወድቅ። ስለዚህም የእነሱን መስአላ ምን መድረግ አለበት? ምን ማለት ነው የፈለጋችሁት ጅህ በሚለው ቃል የፈለጋችሁት ምንድን ነው በሚለው ማብራሪያ መጠየቅ አለበት ማለት ነው። መርሐባ። ይህም የሚሆነው ለምንድን ነው ማብራሪያ የሚያስፈልገው? ለምንድን ነው? ሊአነ ለፍظة ጅህ የምትለዋ ቃል ነፍየን ወላ ኢትባተ በቁርአን ውስጥ የመጣ ነገር የለም። ግልጽ ነው አይደለም? ጅህ የሚለውን ነገር በማጽደቅም የሆነ በማውገዝ ምን የመጣ የለም። በቁርአን ውስጥ የመጣ የሆነ ነገር የለም። ይሄ እስከሌለ ድረስ ደግሞ ይህ ከሆነ ጉዳዩ እነዚህ ሰዎች ምንድን ነው የፈለጋችሁበት ብሎ ማጣራት የግድ ይሆናል ማለት ነው። ጠይብ በነገራችን ላይ እነሱ ይህን ነገር የሚጠቀሙት የአላህ ስብሐነሁ ወተዓላን የበላይነትን ውድቅ ለማድረግ መዳረሻ ወይም ደግሞ መሄጃ መንገድ እንዲሆናቸው ነው። ታዲያ እነሱ ለዚህ ይህን ተጠቅመውታል ብሎ እንዳልነው ንግግሩን ወይም ደግሞ እነሱ የተጠቀሙትን ቃል ማለት ነው ውድቅ እናድርጋለን እንከላከላለን ስንል እኛ ሌላ ስህተት ውስጥ ላለመግባት ንግግራቸውን ዝርዝር እንፈልግበታለን ያልኩት ለዛ ነው። ጠይብ ምን ማለት ነው ካለን እንግዲህ እነዚህ ሰዎች ለአላህ ጅሃን ታጸድቃላችሁ ወይም ደግሞ ለአላህ አቅጣጫ አድርጋችሁለታል በአቅጣጫ ገልጻችሁታል ሲሉ ምንድን ነው የፈለጋችሁት እንላቸዋለን። እነዚህም ሰዎች ሲባሉ ጅሃ በሚለው ቃል የፈለጋችሁት ምንድን ነው ተብለው በሚጠየቁ ጊዜ መልሳቸው ከሆነ ምን የሚል አይ አላህ ስብሐነሁ ወተዓላን የሚያካብበው በሆነ አቅጣጫ ምን አድርጋችሁታል? ገልጻችሁታል። ለምሳሌም አአሚንቱም መን ፊ ሰማ እና መሳሰል አያዎችን ስለምትጠቀሙ ይሄ ደግሞ ፊ ዘርፍያ ናትና ወይም ደግሞ ውስጥ የሚል ሐሳብን ማዕናን ትሰጣለችና ስለዚህ ይሄው በሰማይ ውስጥ ያለን ነው። ስለዚህ አቅጣጫ አድርጋችሁለታል። ይሄው አላህን የሆነ አቅጣጫ የሚያካብበውና እሱን የበላይ ከሱ በላይ ወይም በሱ ዙሪያ የሚያካብብ የሆነ ነገር አድርጋችሁለታል ማለት ነው ብለው ከሹ هذا باطل ይሄ ከንቱ ነው። ለምን አላህ ስብሐነሁ ወተዓላ ገኒዩን ዐኒል ዓለሚን አላህ ከዓለማት የተብቃቃ የሆነ አምላክ ነውና አንዳችም ማለት ነው የነገራቶች ማካበብ ወይም ደግሞ የነገራቶች ማለት ነው እሱን ኢሕጣ ማድረግ ምን አድርግ አያስፈልገው። እንዲህ አይነቱን አቅጣጫ ከሆነ ነዓም ይሄ ውድቅ ነው። ግልጽ ነው አይደለም? ነገር ግን አይ እንዲህ አይደለም አቅጣጫ በሚለው የፈለግነው ምንድነው የአላህ ስብሐነሁ ወተዓላ አላህን ከአርሽ በላይ ነው ትላላችሁ ከሆነ እኛ መቻልን አላህ ነው ያለው። ግልጽ ነው አይደለ? አሊያም ደግሞ እነሱ ወሃብያ እያሉ የሚተቿቸው የሆኑ አካላቶች አሊያም ደግሞ ቀዲመን ወሐዲሰን አህሉ ሱናዎች አላህ ስብሐነሁ ወተዓላ ከአርሽ በላይ ነው ሲሉ መቼ ከልብ ወለዳቸው ተነሱ። ያነበቡት ቁርአን ነው። ግልጽ ነው አይደለ? ቁርአን ላይ እየተነገረን ነው እንደመጣ ያመኑትና የተቀበሉት። ስለዚህም እነዚህ ሰዎች ጅሃ በሚለው ቃል የፈለጉበት አይ አላህ ከአርሽ በላይ ነው ትላላችሁ ከአርሽ በላይ ነው አላችሁ ብሎ ማለት ደግሞ ወደ ላይን ያመላክታልና ስለዚህ ይሄ ነው
ጅሃ ማለት ካሉ ይሄንንም አላህን ያጸደቀው ግልጽ ነው አይደለ? በተለያዩ ቦታዎች ላይ አላህ ስብሐነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ፣ አርረሕማን ከዐርሽ በላይ ከፍ አለ። መቼም ከፍ አለ ብሎ ማለት ወደ ታች አይደለም አይደል? ወደ ላይ ነው አይደል? አአሚንቱም መን ፊ ሰማእ መን ዐለ ሰማእ ወከዛሊክ በል ረፈዐሁ ላሁ ኢለይህ። ይልቅስ አላህ ስብሐነሁ ወተዓላ ወደሱ ከፍ አደረገው። ሒነማ ተከለመ ፊ ሸእኒ ዒሳ ዐለይሂ ሰላም ሰዎች ዒሳን ዐለይሂ ሰላም ገደልን ብለው ሲያስቡ አልገደሉትም፣ አልሰቀሉትምም። ይልቅስ ምንድነው የተፈጠረው? በል ረፈዐሁ ላሁ ኢለይህ፣ ይልቅስ አላህ ወደ እርሱ ከፍ አድርጎታል ነው ያለው። ረፈዐሁ ረፍዕ ብሎ ማድረግ ያኔ ከፍ አደረገው ማለት ነው። ስለዚህ ከፍታ ደግሞ ማለት ወዴት ነው? ወደ ላይ። ስለዚህ ይሄንን ከሆነ ውድቅ ማድረግ የፈለጉት ይሄማ ይሁን ነው። ለምን ቁርአን ላይ ነው አጽድቆ የመጣው? አላህ ስብሐነሁ ወተዓላ ነው የተጠቀመው። መልእክተኛው ዐለይሂ ሰላቱ ወሰላም ናቸው ያስተማሩት፣ ትውልድን ያበቁበት። ስለዚህም ጅሃ በሚለው የፈለጉት የሆነው ይህንን የአላህ ስብሐነሁ ወተዓላ የበላይነትን ውድቅ ለማድረግ ከሆነ አለያም እናንተ ከአርሽ በላይ ነው ትላላችሁ፣ ከአርሽ በላይ ነው አላችሁ ብሎ ማለት ደግሞ ወደ ላይ ነው ማለት ነው። ስለዚህ ወደ ላይ አቅጣጫን አድርጋችሁለታል ካሉ ይሄ ሰዎች ሳይሆኑ ያደረጉለት አላህ ስብሐነሁ ወተዓላ ነው እንደ መመሪያ ያወረደው። ሙስሊሞች ያምኑበት ዘንዳ ቁርአን መመሪያ ነው ያሉ የሆኑ አካላቶች ያምኑበት ዘንዳ ነው አላህ ስብሐነሁ ወተዓላ ቁርአን ውስጥ ያወረደው። መልእክተኛው ዐለይሂ ሰላቱ ወሰላም ከአንዳቸው ንክኪ ንጹህ በሆነ መልኩ ምን ያደረጉት ያን ትውልድ የቀረጹበት። በዚህም ላይ አንድም ሰሐቢ ከወንዶችም ይሁን ከሴት ሰሐቢያዎችም እንደዚሁ አንዳቸውም ጥያቄ አልነበራቸውም። ከይፈ እስተዋ የሚል ጥያቄ አልነበራቸውም። እንዴ ይሄ ማለት እኮ ወደ ላይ ነው ማለት አይደል እንዴ? ታዲያ ወደ ላይ ነው ያልን እንደሆነ ከብዙ ነገር ጋር የሚመሳሰል ነገር ቢኖርስ? ከአንዳቸው የተሰማ ጥያቄ አይደለም። ከአንዳቸውም የተሰማ የሆነ ጥያቄ አልነበረም። ስለዚህም ይሄ ከሆነ አለዘዕሚህም ወሃቢያዎች እያሉ የሚሏቸው አካላቶችን የሚከሱበት የአላህን ከአርሽ በላይ መሆንን ማረጋገጣቸውን ከሆነ እነሱ ስላልተመቻቸው ለእነሱ ስላልደላቸው ምን ማድረግ አይቻልም። ግን አላህ ያጸደቀው የሆነ ነገር ነው እውነታው። አላህ ስብሐነሁ ወተዓላ ኢለይሂ የስዐዱ ልከሊሙ ጠይቡ ወልዐመሉ ሳሊሑ የርፈዑሁ ሲል ኢለይሂ የስዐዱ የርተፊዕ ወደ እርሱ ከፍ ይላል ይወጣል። ኢለይሂ የስዐዱ ልከሊሙ ጠይቡ ወልዐመሉ ሳሊሕ የርፈዑሁ መልካም ተግባራት እንዲሁ አላህ ስብሐነሁ ወተዓላ ወደ ላይ ያነሳል፣ ከፍ ያደርገዋል። ምን ማለት ነው? እሺ ስራዎች ወደ እሱ ይወጣሉ ካሉ በኋላ አሊያም ደግሞ ስራዎች ወደ ላይ መልካም ተግባራቶች ወደ ላይ ይወጣሉ ካሉ በኋላ ኢለይህ የምትለው ምን ሊያደርጓት? ከፍታ ወደ ላይ ነው፣ ጥያቄ የለውም። ይሄ መልእክተኛው ዐለይሂ ሰላቱ ወሰላም እንደዚሁ አንድ ጊዜ ፊ መጅመዕን ከቢር ታላቅ በሆነ ህብረትና ስብስብ ውስጥ ከሰሃቦች በሆነ ስብስብ ውስጥ ቆመ መልእክተኛው ዐለይሂ ሰላቱ ወሰላም አንድ ጊዜ አላ ሀል በለግት አዋጅ አደራን ተዋጣ ሆነ ከጌታዬ የሆነን ሪሳለተ ረቢ የአላህን መልእክት አደረስኩነ ባሉ ጊዜ መልእክተኛው ዐለይሂ ሰላቱ ወሰላም ከሰሃቦች ነዓም በለግቱ ወዐደይተ አልአማና ወነሰሕተ አልኡማ የሚሉን መልስ ባገኙ ጊዜ መልእክተኛው ዐለይሂ ሰላቱ ወሰላም ምንድን ነበር ያሉት? እጃቸውንም ሙሰቢሐ ጣታቸውን ካነሱ በኋላ ወደ ላይ ወደ ሰማይ ከፍ የሚያደርጓት ሆኖ ሳለ አላሁመ ሽሀድ ዐለይሂም አው አላሁመ ሽሀድ አላህ በሚሉና አላህ የሚለውን ቃል በተጠቀሙ ጊዜ ጣታቸውን ወደ ላይ ከፍ እያደረጉ ኢሽሃድ ሲሉ ጣታቸውን ወደ ሰሃቦች እያመላከቱ ምን አሉ? መልእክተኛው ዐለይሂ ሰላቱ ወሰላም አላሁመ ሽሀድ ምንድን ነው የሚያመላክተው? አላህ ስብሐነሁ ወተዓላ ወደ ላይ ከፍ ያለ የሆነ አምላክ መሆኑን ነው የሚያሳየው። ቀጥአን ለምን እዚህ ጋር ፊት ለፊት የተመላከተባቸው የሆኑ አካላቶች ሰሃቦች ናቸው ካልን
ለምን ሰሃቦች ፊት ለፊት ስላሉ ወደ ላይ ጣት ከፍ ተደርጎ የተጠቆመውስ አላህ ስብሐነሁ ወተዓላ ወደ ላይ ስለሆነ ዋضح። ለዚህም እኮ አውቀው ተኝተውበት እንጂ ሰዎቹ አላህ ስብሐነሁ ወተዓላ መለመን በፈለጉ ጊዜ ምንድን ነው የሚያደርጉት? እጆቻቸውን ያነሳሉ። የቁሉን ያ ረብ ጌታችን ሆይ ይላሉ። እጃቸውን ወዴት አንስተው? ወደ ላይ አንስተው። ይሄ በራሱ ምንን ያሳያል? በነገራችን ላይ ተፈጥሯቸው በዚህ መልኩ አላህ ወደ ላይ እንደሆነ ይነግራቸዋል። እነሱ ግን ኖ ተሳስተሃል ይሉታል፣ ይክዱታል ተፈጥሯቸውን በራሱ እንጂ ማንም እነሱን ከማስተማሩ በፊት አእምሯቸው ውስጥ ይሄ ተበላሸ ዓቂዳና እምነት ከመግባቱ በፊት የአላህን የበላይነትን ያውቃሉ። ልባቸው ይነግራቸዋል። ልክ ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ظልመን ወዑሉዋ እንደተባለው ካልሆነ በስተቀር ያውቃሉ። ይኸው እዚህ ጋር አላህን መጠየቅ ባስፈለጋቸው ጊዜ እጆቻቸውን አንስተው ያ አላህ ያ ረብ እያሉ ነው። ምንን ማሳያ ነው? እጅ በእርግጥ ሲሉ ተሰምተዋል። አንዳንዶቹ ይሄ የቅብላ አቅጣጫ ነው አሉ። ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን። ደግሞ ለዱዓ አቅጣጫ አለው ወይም ደግሞ ለዱዓ ቅብላ አለው የምትሉ ከሆነ ቁል ሃቱ ቡርሃነኩም ማስረጃዎቻችሁን አምጡ፣ ኢንኩንቱም ሳዲቂን እውነተኞች ከሆናቸው። ስለዚህም አላህ ስብሓነሁ ወተዓላ ወደ ላይ የሆነ አምላክ ለመሆኑ ከአርሽ በላይ ከፍ ያለ የሆነ አምላክ ለመሆኑ አንዳችም የሚያጠራጥርና ሸክ የሚያስገባ ነገር የለም። አላህ ከአርሽ በላይ ከፍ ያለ የሆነ አምላክ ነው በሚለው ውስጥም ምን የለም፣ መመሳሰል የለም። ለምን ካልን እየተወራ ያለው ስለ አላህ እንጂ ስለ ሌሎች አካላቶች ከፍታ አይደለም። በነገራችን ላይ እንትን ማቀላቀል ተገቢ አይደለም። ይህ ማለት ስለ አላህ ስብሐነሁ ወተዓላ እየተወራ አይ ሌሎች አካላቶች ብሎ ሌላ ማስገባት ይህ ተገቢ አይደለም፣ አደብ አይደለም። በነገራችን ላይ ኢንሻአላህ በሌላ እመለስበታለሁ። ነገር ግን አንድ ልብ ማለት ያለብን ምንድነው? አላህ ስብሐነሁ ወተዓላ ከአርሽ በላይ ከፍ ያለ አምላክ ነው እያልኩኝ አይ ከሊ አባባሉ ወይም ደግሞ ፉላን የሆነ አካል በእንስሳው ላይ ከፍ አለ ማለት ብንችል ወይም ደግሞ ብንል ወይ በሆነ ጋራ ላይ ከፍ አለ ብንል ሊመሳሰል አይደለም ወይ የሚል ውስጥም አይገባም። ለምን ፉላን ሌላ ሲሆን መውضعችንና ርዕሳችን ስለ ፉላን ማውራት አይደለም። እነዚህን ፍጥረታቶችን የፈጠረ የሆነ አምላክ እነዚህ ሰዎችም የተለያየ እንቅስቃሴ እንዳላቸው የሚያውቅ የሆነ አምላክ ነው። ስለ ራሱ አላህ አርረሕማኑ ዐለል አርሽ እስተዋ፣ አርረሕማን ከአርሽ በላይ ከፍ አለ ብሎ የተናገረው አላህ በተናገረው ውስጥ ባስቀመጠው መመሪያ ውስጥ መሸማቀቅ የለም። ሰላምንና መዳንን ትፈልጋለህ? አላህ ስብሐነሁ ወተዓላ የሰጠህ የሆነ መመሪያ ያለ አንዳችም ማንገራገር ያለ አንዳችም ሸክ ተቀበል። ስኬት እዛ ውስጥ ነው ያለው። እዚሁ ጋር ተከትሎ ታዲያ የሚያነሱት ነገር ደግሞ አለ። አይ እነዚህ ወሃቢያዎች ይላሉ አላህ ተደግፈዋል ይላሉ፣ አላህ ተቀምጧል ይላሉ ብለው ይዋሻሉ። እስኪ የትኛው ኪታብ ላይ ነው ያለው? የምር ጉዳዩ የዲን ጉዳይ ከሆነ የምር ለሐቅ መቆርቆር ከሆነ ያለው የትኛው አካል ነው አላህ ተደግፏል ብሎ የተናገረው? አንድ አካል ማቅረብ ይችላሉ? ግን ይለጥፉባቸዋል። አላህን አይፈሩ። ምን ሆኖ ነው? እስኪ አንድ ቀዲመን ወሐዲተን ለቁጥር እንዲመች እክሌ አባባሉ የተሰኘ የሆነ አንድ ዓሊም ሚን ዑለማኢ ሱና አንደኛው አካል አላህ ስብሓነሁ ወተዓላን ተደግፏል ብሎ ተናግሯል የሚሉት አካል ማምጣት ይችላሉ? አላህ ስብሐነሁ ወተዓላን ተቀምጧል ብሏል ብሎ የተናገረ የሆነ አካልን ማቅረብ የሚችሉት አላቸው? በል የክዚቡን ዐለይሂም ይዋሹባቸዋል። ለምንድን ነው የሚዋሹት? ኢዘን
እውነታው ይሄ ነው። እሺ ይሁን ፈርዶ እንበል ከሰዎች የሆነ አንድ አካል አላህ ተደግፈዋል አለ። ቁርአን ግን ምንድን ነው ያለው? እስተዋ አይደል ያለው? በቃ ሰውየው ተሳስቷል። ቁርአኑ የሚለው እስተዋ ነው፣ ከፍ አለ ነው የሚለው። ስለመደገፍና ስለመቀመጥ አያወራም አይደል? እሺ የሆነ ሰው እንበል የሆነ ሰው አላህ ተደግፏል ብሎ ተናገረ እንበል። የላቸውም እኮ አያመጡም። ነገር ግን እንደዚሁ በደፈናው ምናልባት ብዙ ሰው ለዲኑ ቅርብ ስላልሆነ አሊያም ደግሞ ጠጋ ብሎ የሚማር ስላልሆነ እየሰገደ ወደ ስራ ይወጣል። ስለ ዲኑ ያን ያክል አያጠና። በቃ ዓመታዊ ዘካ ሲደርስ ይመጣል። በቃ ሼኾች የሚላቸው አሉ፣ ይጠይቃል፣ ዘካውን ያወጣል፣ ተመልሶ ወደ ሶላቱ ይሄዳል። አቅም ሲያደርሰው ሐጅን ይጠባበቃል። እንዴት ነው ሐጅ ስነ ስርዓት ይላል፣ ሐጅን ይከውናል ሲበረታ። ከዛ ውጭ ጠጋ ብሎ ዲኑን የሚማር የሆነ አካልና የሚጠይቅ አካል ስለሌለ በዚህ መልኩ እየዋሹ ምን ያደርጉታል? እምነቱን ይበሉበታል። አቂዳውን በዚህ መልኩ ዋጋ ያሳጡበታል፣ ይጠየቃሉ እንጂ ከዛ ውጭ አንድ ሰው ቢኖር እንኳ የለም እኮ ከየትም አያመጡም። ቢኖር እንኳ ሰው ነው አይደል? ከሰው ንግግርና ከአላህ ስብሐነሁ ወተዓላ ንግግር በላይ የማን ነው የሚቀደመው? ላሸክ የአላህ ስብሐነሁ ወተዓላ ንግግር ይቀደማል። የመልእክተኛው ዓለይሂ ሰላቱ ወሰላም አስተምሮት ይቀደማል። የመልእክተኛው ዓለይሂ ሰላቱ ወሰላም አስተምሮት ምንድን ነበር? ሰሃቦች ምን አሉ? እንዴት ተቀበሉት? በቃ ተወፉላሉ። ስለዚህም አላህ ስብሐነሁ ወተዓላ በቁርአኑ ላይ ያጸደቀው የሆነውን ነገር የነገረንን የሆነውን ነገር አምኖ መቀበል የአንተ ግዴታ ነው። አትቀበል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ኢና አዕተድና ሊዛሊሚነ ናራ። የፈለገ ይመን የፈለገ ይካድ፣ ግና ኢና አዕተድና ሊዛሊሚነ ናራ፣ እኛ ለበዳዮች እሳትን አዘጋጅተናል ይላል። እውነታው ይሄ ነው። ከዚህ በኋላ ጠያቂና ተማሪ ትውልድ እንጂ መሆን የለብህም። ጠይቅ፣ ተማር ስለድን። በተለይም ደግሞ በምንም አይነት መልኩ ልትዘናጋበት የማይገባው የሆነውን የአቂዳህን ጉዳይ ዋጋ ስጥ፣ ጊዜ ስጥ፣ ተማር ስለድን። ይሄ ምንድነው የሚለው? በል ነገ ስለ አንተ እሱ ሳይሆን አንተ ነው የምትጠየቀው። መን ረቡክ ነው የምትለው የምትባለው ነገር ጌታህ ማን? ብቻህን። ዛሬ ፉላንና አላህን አይጠቅሙም። ስለዚህም ራስህ ስለ ራስህ እምነት ጠይቅ፣ አጥና። ትክክለኛው እምነት የትኛው ነው? በል ከተቀዳበት የሚሰጥህን ያ እምነት ከመነጨበት ከሆነው እየቀዳ የጠጣው የሆነው አካል እምነት የቱ ነው ብለህ ጠይቅ። ያን የሚያስተምርህን ሰው ፈልግ፣ እምነትህን ውሰድ። ወላሁ አዕለም።